በበረሃው እምብርት አሸዋ በሚንተከተክበትና አንዲት ጠብታ ውሃ ማግኘት የሞትና የህይወት ጉዳይ በሆነበት ምድር ላይ አንድ ፍጡር ግን ያለምንም ችግር ለሳምንታት ይጓዛል። ይህ ፍጡር የበረሃው መርከብ በመባል የሚታወቀው ድንቅ እንስሳ ግመል ነው። ግመሎች ውሃ ሳይጠጡ እስከ 2 ሳምንታት እንዲሁም አረንጓዴ ተክሎችን ካገኙ እስከ ወራት ድረስ ሊቆይ የሚችሉበት በታምራዊና አስገራሚ የተፈጥሮ ብቃትም አላቸው። ብዙዎች የምናስበው ውሃ የሚያከማቹት በኩባቸው ወይም በሻኛቸው ውስጥ ይመስለን ይሆን? ነገር ግን እውነታው ከዚያ እጅግ የራቀና የበለጠም አስገራሚም ነው። ሰላም ጤና ይስጥልኝ የቪዲዮ ኢትዮጵያ ተከታታዮች፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እና ሼር በማድረግ እንድተባበሩን የአክብሮትም ግብዣችን ነው። እንዴት ግመሎች ውሃ ሳይጠጡ ረጅም ቀን እንዲቆዩ ሆኑ? እነዚህን ሊረዳቸው የሚችል ዋና ዋና አስገራሚ ተፈጥሮ ባህሪያትን እነሆም። አንደኛው የሻኛቸው እውነተኛ ምስጢር ነው። ብዙ ሰው ግመል ውሃ በሻኛ ውስጥ ያከማቻል ብሎም ያስባል። ነገር ግን ሻኛው የውሃ ማጠራቀሚያ ሳይሆን ስብ ወይም የፋትም ክምችትም ነው። ይህ ስብ ምግብ በሚያጡበት ጊዜ እንደ ኃይል ምንጭ ያገለግላቸዋል። ስቡ በሚቀልጥበትና ወደ ኃይል በሚቀየርበት ጊዜ በሰውነታቸው ውስጥ ኬሚካላዊ ሂደት ተፈጥሮ ውሃም ይለቃል። ይህም በበረሃ ጉዞ ላይ ተጨማሪ የውሃ ምንጭም ሆኖ ያገለግላቸዋል። ሌላኛው ደግሞ አስገራሚው የደም ሴል ተፈጥሮ ነው። የግመል ደም ቀይ ሴሎች ቅርጾች ከሌሎች እንስሳት የተለየና ሞላላ ማለት ኦቫል ሼፕ ነው። ይህ ቅርጽ ውሃ በጣም የሚያጡበት ጊዜም እንኳን ደማቸው ሳይወፈርና ሳይረጋ በደም ስራቸው ውስጥ በቀላሉ እንዲዘዋወርም ይረዳቸዋል። በተጨማሪም ውሃ በሚያገኙበት ጊዜ በአንድ እስከ 200 ሊትር ውሃ በ10 ደቂቃ ውስጥ መጠጣትም እንዲችሉ ያስገድዳቸዋል። እነዚህ ሞላላ የደም ሴሎች ሳይፈነዱ እጅግ በጣም ከፍተኛ መጠን ያለው ውሃ የመጠጣትና የመለጠጥ ልዩ አቅምም አላቸው። ሌላኛውና ዋነኛው ሶስተኛው ነገር የምናየው ላብንና ሽንትን የመቆጠብም ብቃትም ነው። የግመል አካል አንዲት ጠብታ ውሃ እንኳን በከንቱ እንዳትባክን በጥንቃቄም የተነደፈም ነው። የሰውነት ሙቀት ማስተካከያ፣ ያ ማለት የግመል የሰውነት ሙቀት እንደኛ ቋሚም አይደለም። ከቀዝቃዛው የሌሊት አየር እስከ የንጉ የብርሃን ሙቀት ከ34 ዲግሪ ሴልሺየስ እስከ 41 ዲግሪ ሴልሺየስም አብሮም ይለዋወጣል። በዚህ ምክንያት ሰውነታቸውን ለማቀዝቀዝ ላብ ማውጣት ስለማያስፈልጋቸው ውሃም አይባክንም ማለት ነው። እጅግ በጣም ብዙ ቁጠባ የሚወጡን ትዥን በጣም የወፈርና ጥቂት ሲሆን እንባቸው ደግሞ የደረቀ በመሆኑ ወዲያውኑ ለነዳጅነት ማገዶ መሆንም ይችላል እንደማለት ነው። ሌላኛው አራተኛው በአፍንጫቸው ውሃ የመምጠጥም ጥበብ ነው። የግመል አፍንጫ ትንፋሽ ወደ ውጭ የሚያስወጣበት ጊዜ የሚወጣውን እርጥበት መልሶ የመምጠጥና ወደ ፈሳሽ የመቀየር ተፈጥሮ ማጣሪያ ወይም ዲሃይድሬተር አለው። አየር ወደ ውጭ ከመውጣቱ በፊት በእርጥበቱ በአፍንጫቸው ግድግዳ ላይ ይቀራል። ይህም በትንፋሽ አማካይነት የሚጠፋውን ውሃ በእጅጉም ይቀንሳል። ባጭሩ ግመል ውሃን በአንድ ቦታ አከማችቶ አይዝም። ይልቁን እያንዳንዱን ጠብታ ውሃ እንዳይባክን የሚቆጥብ የሰውነት ሙቀት ከአካባቢው ጋር የሚያስማማና ደሙ ሳይደርቅ መጓዝ የሚችልበትም ድንቅ ኢነርጂን የተገጠመለትም ፍጡር ነው። ክብራትና ክብራን ከተመቻችሁ ቪዲዮ ላይክ፣ ሰብስክራይብ፣ ሼር ማድረጋቸው እንዳትዘነጉ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።